ድግ ያልኩ የፈለኩትን ማድረግ ሴት አይደለሁም። በስሜት መራ ሴት አይደለሁም። አይደለም 2 ሚሊዮን ይቅርና የፈለገው ሚሊዮን 2 ሚሊዮን ማለት እኮ በጣም ትንሽ ናት። የፈለገው ቢኖረኝ ራሱ እኔ እናትነቴን በጣም ስለምወደው እናትነቴን አስከብሬ የወጣ የሄደው ሁሉ እንዳንተ ዝም ብሎ አፉን እንዲከፍትብኝ አልፈልግም። ምክንያቱም አንድ ሴት ልጅ ራሷን የምታስከብረው ራሷ ናት። እኔ ራሴን አክብሬ ሰው አክብሬ ሰውም ቀና ብሎ እንዳየኝ አልፈልግም። እኔም ሰውን ቀና ብዬ ማየት አልፈልግም። ተከብሬ መኖርም በጣም ነው የምወደው። እናትነቴን በጣም ነው የምወደው። ይሄ አባት ስለሌለው ወይ ደግሞ ባል ስለሌለኝ ወይ ደግሞ አረ ገና ወጣት ነኝ ምናምን ብዬ ዝም ብዬ የምነዳ አይደለሁም። እኔ የማደርገውን የማቅ ጠንቅቄ የማቅ ልጆቼ ነገ ሲያድጉ እንዲኮሩብኝ እናትነቴን እንዲወዱት እንደዛ አይነት እናት ነው መሆን ፈልገው። ያንተ 2 ሚሊዮን መጣቀረ ምንም እንትን የሚልልኝ ነገር የለም። በል አሁን እዚህ ጋር እቺ 2 አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና እየተከበራችሁ የቻናል የተከታታዮች በሙሉ ሰላም ብያለሁ። አላችሁልኝ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እንግዲህ ያው ጠፋብቻ ከርም ያለሁ ማለት ነው። ጠፍቻለሁ። ዛሬ ደግሞ በአዲስ ብቅ ብያለሁ ማለት ነው። ያው እንግዲህ የነሱም ያን ቆይታ አይታችኋል ማለት ነው። እኔ እንኳን በፊት ተከታተላቸው ነበር። ያው እኔም ስለጠፋሁኝ አይቻቸውም አላቅም ነበረ። ዛሬ ደግሞ እንደ አዲስ ይዤላችሁ መጥቻለሁ ማለት ነው። የነሱን ትረካ ዲራማ ማለት ነው። ያው ዲራማ ልበለው አይደል? እና እንግዲህ ሰኢድም ከነሱምያ ጋር እስከ ዛሬም ድረስ አልተስማሙም መሰለኝ። እንግዲህ የ2 ሚሊዮን ብር ሊወስድብኝ ቤቴን ድረስ መጥቶ ቤቴን አየብኝ ሊወስድብኝ ምናምን እያለች እንግዲህ ሱምያም በጎን አስተያየቷን ሰምታችኋል ማለት ነው። ውድ ቤተሰብ በጎንም ደግሞ የእህትነት ምክር ምናምን ትላለች። እኔ አንዳንድ ጊዜ ግርም ይለኛል ሱምያ። እኔ አንዳንድ ጊዜ የምር አድርጌ ነው የማስበው ማለት ነው። ከአወራሯና ከሁኔታዋ ከፊዚካሏ ሳያት ማለት ነው። ምርር ብላ በቃ ልክ ይሄ ነገር እውነት እንደሆነ አድርጋ ነው የምታወራው ማለት ነው። እውብኝ ማለት ነው ቪዲዮ ማለት ነው። እና የእሱ እንኳን ትንሽ ድራማም ቢሆን ትንሽ ይመሳሰልበታል ማለት ነው ከሚያወራቸው ወሬዎች አኳያ ማለት ነው። ነገር ግን እሷ ደግሞ በጣም ተናዳ በጣም በቃ ይሄ የምታወራው ነገር እውነት መስሎ ሰኢድና ሱምያ በዚህ ጉዳይ ልክ እንዴት ተጣሉና ክርክር ላይ እንዳሉ አርጋ ነው የሚመስልላት ማለት ነው። የሚገርማቸው ነገር በጎን ደግሞ የእህትነቴን ነው የምነግርህ ምናምን ትላለች። ያው እሷ እንዲህት ሆና የምትመክረው ነገር ማለት ነው። ገብቷችኋል? እንግዲህ ሰኢድም ደግሞ ከሮዛ ጋር 2 ሚሊዮን ብር ወስደውብኛል፣ ያ ነገር ላረጋግጥ ከተማ ሄጃለሁ፣ ቤቱን ላይ ነው ምናምን የሚል እሱም ያው ይተርካል ማለት ነው። እንግዲህ ትረካቸው በዚህ ሁኔታ ይቀጥላል ማለት ነው። እስቲ ሰኢድስ ምን አለ? ሰኢድስ አሁን ይሄ ነገር ሂዶ ትክክለኛ ወስድ ያለ ብሎ ለማረጋገጥ ሄዷል ወይንስ ያለውን ነገር ከምን አኳያ እናንተ አስተያየታችሁን ሰጣችሁ ማለት ነው። ውድ ቤተሰብ እስቲ ቪዲዮውን እያያችሁ ላይክ ሼር እያደረጋችሁ ወደ የሰኢድን ቪዲዮ ደግሞ እናየው ማለት ነው ምን እንደሚል። እንግዲህ ሱምያ ግን በዚህ ሁኔታ ያው በጣም እኔ የልጅ እናት እስከ መሆን ያኳያ እቺ 2 ሚሊዮን ብር ምንም አይደለችም፣ እኔ ከፈለኩኝ ሌላም መካፈል እችላለሁኝ በማለት እንግዲህ አቤቱታዋን እያቀረበች ነው። ውድ ቤተሰብ ያው እሷ ላይ እንግዲህ በእርግጥ በጎን ደግሞ ታዝንለታለች፣ በጎን ደግሞ ምርር ብላ በቃ የእውነት አስመስላ በጣም ውስጧን የተጎዳ አስመስላ ነው የምታወራው። እናንተስ ምን አይነት አስተያየት አላችሁ? አሁን እኔ ማለት እንደኔ አይነት አስተሳሰብ ይኖራችኋል? ይሄ ነገር ድራማቸው ነው ወይንስ ይሄ ነገር ከሱምያ አኳያ እውነት ነው ብላችሁ እናንተ ሀሳባችሁን ትሰጣላችሁ? ልጅቷ አሁን በጣም ብስልስል ያለች ትመስላለች ማለት ነው። አይመስላችሁም? እና በጎን ደግሞ ያው አሁን ላይ ሴቶች ጋር ታጅቦ አይመጣም እና ደስ ብሎኛል ምናምን እሷን ብላለች። ደግሞ በመሀል ደግሞ አጃቢ ሲኖሩት ደስ ይላል ምናምን በማለት እንግዲህ ሰኢድ ዛሬ ድረስ ከሴቶች እንደዚህ ካሜራማን ሴቶች ምናምን ነበሩ። ዛሬ ግን በወዲህም ባይ ሴቶች የሉም እና ደስ ብሎኛል ምናምን ብላለች። እንግዲህ እነሱ በስተጀርባም ሊሆኑ ይችላሉ ማለት ነው። እዚህ ጋር አንቺ አታይም፣ ሱምያ አታይም ማለት ነው። አታይም እኔ አይቻቸዋለሁ እንዳውም በወዲህ ማለት ነው።
3 ሴቶች አሉ በስተወዲህ ማለት ነው። ስለዚህ እስቲ ሰኢድ ደግሞ ምን እንደሚል እናያቸው ማለት ነው። እንግዲህ ትረካው ይቀጥላል ወደፊት። የሚሆነ ሱመያ የወሰደችው ቤት ከዚህ ፊት ለፊት ያለው ቤት ልፍት ያለው ቤት እሱ ደግሞ ትንሽ ከዚህ ሰፋ ይላል። 223 ካሬ ነው። ጭራሽ ጭማር ሰፋ ያለ ካሬ ነው እሱ። ሰፊ ቤት ነው፣ ቆንጆ ነው። እይታቸው ግን ተመሳሳይ። ስለዚህ ከዚህ ፊት ለፊት ያለውን ቤት የወሰደችው። ስለዚህ አንተ ይሄ ፍሪ ቤት ነው፣ ይህን መውሰድ ትችላለህ። በጣም ደስ ይላል። ይህን መያዝ ትችላለህ ማለት ይሄ አሪፍ ነው። በቃ በጣም ምርጥ ነው። እየተኖረበት የሚከፈል ነው። ዝግጁ ነው። በቃ እዚያው ምንም እንትን ትንሽ አለ መብራቶች፣ እሱ 1 ሳምንት ጊዜ ነው የምትሰጠው። መብራቶችን ብቻ ማስተካከል ነው። ሌላ እቃ ይዘህ መግባት ትችላለህ ማለት ነው። እዚህ ምንም ጥያቄ የለውም። በ1 ሳምንት ጊዜ ውስጥ እኛ ሙሉ ለሙሉ አጠናቀን ቁልፍ እናስረክባለን። በጣም ምርጥ ነው። አሪፍ ቤት ነው። የሚገርም ቤት ነው። የሱመያ ነው ይሄ ነው። ሌሎቹ ሰው ገብቶበታል። የሚሸጡ ብዙም አሉ ማለት ነው። ባለው ለጌ ደግሞ እዚህ ጋር እንደምታየው የደረቅ ቆሻሻ ማስወገጃ እና የአደጋ ጊዜ መውጫው እና ቆሻሻ ማስወገጃ ነው። አሪፍ ነው። እንደዚህ ኮሪደሩም ለቀቅ ያለ ነው፣ ሰፋ ያለ ነው። ልጆችም ምንም እዚህ ወጣ መጫወቻዎች ማድረግ ይችላሉ ማለት ነው። በጣም ደስ ይላል። ዋው ነው። በጣም ምርጥ ነው። እንግዲህ ውድ ቤተሰቦች ያው አይታችኋል ማለት ነው። ሰኢድ ያየውን እንግዲህ ከሱመያ ጎረቤት ቤት ለመግዛት ብሎ ያሳየውን እንግዲህ አይታችኋል ማለት ነው። አስጎበኘው። ያው ሱመያ ጋር ሊገዛ ነው ማለት ነው። አሪፍ ነው ዲራማው። ለአንተም ስራህ ነው፣ ለባለቤቱም እንደዚሁ እንደ ማስታወቂያ ነው ማለት ነው። አሪፍ ነው። ያው አሪፍ ነው ብለን ነው ማለት ያለብን። ለምን አሁን ሱመያና ሰኢድ አሁን በዚህ ሁኔታ በአንድ ሳይሆኑ ቀርተው እሷ ባለችበት እሱ መግዛት ፈልጎ ምናምን ያው ይመስላችኋል? አዎ እንደዛ ነው ማለት ነው። እንደዛ ብለን እንለፈው። ማሻአላህ ነው። ቤቱም እንደዚሁ ጽድት ያለ ነው። ከእሷ ጋር ተከራይ ወይንም መግዛት ትችላለህ ማለት ነው። አዎ ከልጆችህ እናት ጋር ጎረቤት መሆን አለብህ ማለት ነው። እና በጣም አሪፍ ነው ብለን ማለፍ ነው። እኛም ዲራማው እንዲቀጥል ማለት ነው። ውድ ቤተሰብ እኔ አይቻለሁ። አሁን ቀደም 3-4 ቪዲዮዎች እንደዚሁ ከሱመያ ጋር ባለፈው እንደዚሁ የሆነ ሪል ስቴት ገዝቻለሁ ብላ ትነግረዋለች። እዛ ሄዶ እሷ የገዛችበት አካባቢ በቃ የሱመያ ጎረቤት ነው መሆን ያለብኝ ብሎ እዛ ገዝቷል ማለት ነው። 3 ጊዜ 4 ጊዜ ምናምን እንደዚሁ ማለት ነው። እና ዛሬም ደግሞ መጣለሁኝ ወደዚሁ እንደዚሁ እሷ ያለችበት ምናምን ገዛለሁ ምናምን የሚል ሁኔታ እንግዲህ አይታችኋል። ቤቱን ሲጎበኝ ነው የቆየው። ማሻአላህ አንተ ምን አለብህ ግዛ ማለት ነው። ግዛ እና ውድ ቤተሰቦች ምን ልላችሁ ነው። እኛም እንግዲህ ባለው ሁኔታ እንደዚሁ ተባብረን ተደጋግፈን አዲሶች ልክ እዚህ ደረጃ እንድንደርስ ማለት ነው መተጋገዝ መተባበር አለብን ማለት ነው። ለኛ ለምስኪኖች ማለት ነው። አይታችኋል ዲራማው እንደቀጠለ። ያው ዲራማው በዚህ ሁኔታ እዚህ ደረጃ ይደርሳል ማለት ነው። ስለዚህ እኛ ተባብረን ትንሽ ወደዚህ አይነት ሌቭል ላይ እንድንደርስ መተጋገዝ መተባበር አለብን እላችኋለሁ። ውድ ቤተሰብ እንግዲህ እነ ሰኢድን ቆይታ አይታችኋል። እንግዲህ የሱመያንም ደግሞ አይታችኋል። በአንድ ሲደመር ውጤቱን እንግዲህ አሁን ያያችሁት ነው ማለት ነው። አሁን ስንጎበኘው የቆየ ነው እሱ ነው ውጤቱ ማለት ነው። ተዛም ተደማምሮ ውጤቱ አሁን ያየነው ማለት ነው። ስለዚህ ውድ ቤተሰቦቼ ቪዲዮን እያያችሁ ላይክ፣ ሼር፣ ሰብስክራይብ አርጉ ማለት ነው። ለዛሬው ዝጋ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።